በዮሐንስ ሽፈራው ስም ብር ገብቷል። ባንክ ስቴትመንቱ ላይ ሲታይ ደግሞ እንትኑ የራሱ ባንክ አካውንቱ በራሱ ስም የተከፈተ በራሱ ፎቶ የተከፈተ በራሱ ፊርማ የተከፈተ ባንክ አካውንት ነው ያለው። በዛ ባንክ አካውንት ላይ ደግሞ ብር እየገባና ሰዎች የሚፈልጉትን አገልግሎት እያገኙ አይደሉም፣ ብራቸውን እየከሰሩ ነው። ዛሬ ደግሞ ሰዎች በይፋ ወጥተው ብር ተጭበርብረናል ብሎ ሲናገሩ ምን አለ? በኔ ስም ሰዎች እየተጭበረበሩ ነው፣ በኔ ስም አካውንት ነው። ባንኩ እንዴት ነው የራሱን ድርሻ የማይወጣው? ይሄ አንድ ጥያቄ ነው። በባንኩም ደግሞ ዮሐንስን የሚከስበት ሁኔታ ሊኖር ይችላል። ምክንያቱም ዮሐንስ በኔ ስም ህዝቡ እየተጭበረበረ ነው፣ ፍርሚያው የሱ ነው፣ ግን እኔ አይደለሁም እያለ ነው፣ በግልጽ በይፋ እየተናገረ ነው። ስለዚህ ምናልባት በቃ ከተነቃ ይሁና ብሎ የውሸት መጨረሻው ሽሽት ነው ተብሎ ዮሐንስ ሽፈራው እኔ ስራዬን አቁም ያለው ብሏል። ታውቁታላችሁ አይደለ? ዮሐንስ ሽፈራው የባህል ሐኪም ማለት ነው። የባህል ሐኪም ነው። በነገራችን ላይ ብዙ ሐኪሞች እንደዚህ ራሳቸውን ወጥተው በራሳቸው ፕሮሞት እያደረጉ ምናምን በጣም ትልቅ ስራ እየሰሩ ያሉ ብዙ ሐኪሞች አሉ። ለነሱ ምንም እንትን ቅሬታ የለኝም። ያው ደሞዛቸውም ከማነሱ የተነሳ በራሳቸው መንገድ ደግሞ ተፍተፍ ማለታቸው አሪፍ ነው። ስለ ዶክተር አብይም ከዚህ በፊት አንስተን ነበር፣ ቪዲዮ ለቅቄላችሁ ነበር። ዶክተር አብይም እንደዚሁ አንድ ሰው ምናልባት አንድ ሰው እናንተ እያያችሁ በፊታችሁ አንድ ሰው ያግዛል። በዛ አንድ ሰው ምክንያት ደግሞ መቶ ሕክምና የሚፈልግ ሰው ወደዛ ይሄዳል። ግን ፌር ነው ወይ? ዋጋው ትክክል ነው ወይ? ደሃ ታክሞ የሚድንበት ሕክምና ወይንም የሕክምና መንገዶች እሱ ጋር ይኖራሉ ወይ የሚለውን ደሃ ደግሞ እዛ ቦታ ላይ ሄዶ ደሃ መታከም ይችላል ወይ? ማንንም ሰው እርዳታ ሳይጠይቅ ሚዲያ ላይ ወጥቶ ሳይለምን ስለታመመ ብቻ ባለው አቅም ሄዶ እዛ ቦታ ላይ ሕክምናውን ማድረግ ይችላል ወይ ብለን ስለ ዶክተር አብይ አንስተን ተናግረን ነበረ። አሁን ደግሞ ስለ ዮሐንስ ሽፈራው ማለት ነው። የባህል ሐኪም ነው። ብዙ ካንሰሮችን አድናለሁ፣ HIV ይድናል፣ በተለያዩ ኩላሊቶች ይድናል፣ ጨጓራ ይድናል። እሱ ጋር ሄዳችሁ የማይድንላችሁ በሽታ የለም። ግን አሁን ላይ ስራዬን አቁም ያለው ብሎ በይፋ ተናግሮ ስራውን ትቷል። እውነት ነው ወይ? ያድናል ወይ? HIV እሱ ጋር ሄደው ሰዎች ድነዋል ወይ? ካንሰርስ ይድናል ወይ? እሱን አላውቅም። ሄዳችሁ ሰዎች ብትጽፉልኝ ደስ ይለኛል። ግን አሁን ላይ ያለው ነገር ምንድን ነው? እኔ በይፋ ስራዬን ትቻለሁ፣ በእኔ ምክንያት ብዙ ሰዎች እየተጭበረበሩ ነው እና ስራዬን ትቻለሁ ብሎ ስለተናገረው ነገር ነው። መረጃዎች የወጡበት ምንድን ነው? ተጭበርብር ያለው በእኔ ምክንያት ብዙ ሰዎች ተጭበርብረዋል ባለው ፋይሎች የወጡት ምንድን ነው? በዮሐንስ ሽፈራው ስም ብር ገብቷል። ባንክ ስቴትመንቱ ላይ ሲታይ ደግሞ እንትኑ የራሱ ባንክ አካውንቱ በራሱ ስም የተከፈተ በራሱ ፎቶ የተከፈተ በራሱ ፊርማ የተከፈተ ባንክ አካውንት ነው ያለው። በዛ ባንክ አካውንት ላይ ደግሞ ብር እየገባና ሰዎች የሚፈልጉትን አገልግሎት እያገኙ አይደሉም፣ ብራቸውን እየከሰሩ ነው። ዛሬ ደግሞ ሰዎች በይፋ ወጥተው ብር ተጭበርብረናል ብሎ ሲናገሩ ምን አለ? በኔ ስም ሰዎች እየተጭበረበሩ ነው፣ በኔ ስም አካውንት። በነገራችሁ ላይ ጥያቄ የሆነብኝ ምንድን ነው? በዚህ ጉዳይ እኮ ባንኩም ሊከሰስም ባንኩም የራሱን ድርሻ ሊወጣ ይገባል። እንዴት ነው አንድ ሰው እኔ በአንድ ሰው ስም ባንክ አካውንት መክፈት የምችለው? በዛ ስም ፊርማ፣ በዛ ሰው ፎቶ፣ በዛ ሰው ስም አካውንት ከፍቼ ህዝቡን ማጭበርበር የሚችለው በምን አይነት ሁኔታ ነው? ባንኩ እንዴት ነው የራሱን ድርሻ የማይወጣው? ይሄ አንድ ጥያቄ ነው። በባንኩም ደግሞ ዮሐንስን የሚከስበት ሁኔታ ሊኖር ይችላል። ምክንያቱም ዮሐንስ በእኔ ስም ህዝቡ እየተጭበረበረ ነው፣ ስሙ ግን የኔ ነው፣ ፎቶ የኔ ነው፣ ፍርሚያው የሱ ነው፣ ግን እኔ አይደለሁም እያለ ነው፣ በግልጽ በይፋ እየተናገረ ነው። ስለዚህ ምናልባት በቃ ከተነቃ ይሁና ብሎ የውሸት መጨረሻው ሽሽት ነው ተብሎ እንዳይተው ይሄ ነገር ብዙ ሰው እየነካ ነው። ኢቭን ባንኩንም እየነካ ነው፣ ያስወቅሳል። በሽፈራ በኩል ተጭበርባሪም ተጭበርብር ያለው ብሏል። ስለዚህ አንድ ሰው በአንድ ሰው ስም ሊከፍት የሚችለው ምናልባት ቻናሎች ነው። ዩቲዩብ ሊከፍት ይችላል፣ ቲክቶክ ሊከፍት ይችላል፣ ፌስቡክ ሊከፍት ይችላል በአንድ ሰው ስምና በአንድ ሰው ፎቶ። እሱ ራሱ እኮ ዋርኒንግ አለው፣ ህግ አለው። ስለዚህ ግን በአንድ ሰው ፊርማ፣ በአንድ ሰው ፎቶ፣ በአንድ ሰው ስም እንዴት አድርጎ ነው አካውንት ከፍቶ አካውንት ደብተር ላይ ብር ሊቆጠብ የሚችለው? በዛ አካውንት ደግሞ ሰዎች ተጭበርብረናል እያሉ መረጃ አወጡ። መረጃውን በሚያወጡ ሰዓት ዮሐንስ ሽፈራው የሚለው መረጃውን በሚያወጡ ሰዓት
አካውንቱ ቼክ ሲደረግ ባንክ ላይ ስሙ የራሱ ፎቶ የራሱ ፊርማ የራሱ ነው። ስለዚህ ዛሬ ደግሞ እስራኤል ህዝቡ ብር ከፍሎ ቀጠሮ አስይዞ የሚቀመጥ ስንት አለ። እንደተባለው ማስታወቂያ ሲደረግ ፕሮሞት ሲደረግ ካንሰር ያድናል፣ HIV ያድናል፣ ብዙ ነገሮችን እንደሚያድን ነው እየተናገረ የነበረው። ሰዎች በተስፋ ገንዘባቸውን ከፍለው ቀጠሮ ይዘው ቁጭ እያሉ ነው። ስለ ብሩ ብቻ አይደለም ተስፋ አድርገው እንድናለን ብለው የተቀመጡት ሰዎች በትኖ አይ እኔ ስራዬን ትቻለሁ በእኔ ስም ህዝብ እየተጨበረበረ ስለሆነ ብሎ እኔ እንደ መሸሽ ነው የቆጠርኩት። መሸሽ ነው ያየሁትም መሸሽ ነው። በእርግጥ እዚህ አዲስ አበባ ቢሆን ኖሮ እኔ ወደ በህግ ስር ይውል ነበር። እውነት ለመናገር ገብቶ ይጣራ ነበር። ምክንያቱም እዚህ ጋር የባንክ ደብተሩ በራሱ ስም የተከፈተ ነው። የራሱ ፊርማ ነው፣ የራሱ ፎቶ ነው። ስለዚህ በኔ ስም፣ በኔ ፊርማ፣ በኔ ፎቶ ደግሞ ሌላ ሰው እያጭበረበረ ነው ብሎ በይፋ ከተናገረ ባንኩ ራሱ ይሄንን ስራውን በተገቢው ሰርቶ የራሱን ድርሻ ተወጥቶ አጭበርባሪውን ለህግ ማብቃት ይኖርበታል። ዮሐንስም ዋሽቶ ከሆነ ማለት ነው። ስለዚህ አንዳንዴ በሚዲያዎች የሚወሩትን ነገሮች ብቻ በፊታችሁ ላይ አንድ ሰው ምናልባት ከዳነ፣ አንድ ሰው ከጎዳና ከተነሳ በቃ ፍጹም ነው ያ ሰው ትክክለኛ ሰው ነው ብለን የምንወስድበት መንገድ አሁንም ዋጋ ያስከፍላል፣ ነገም ዋጋ ያስከፍላል። ስቲል ዋጋ የከፈሉ ሰዎች፣ የተጭበረበሩ ሰዎች በይፋ ወጥተው ተጭበርብረናል ብለው እየተናገሩ ነው፣ እያወሩ ነው። እኛ ደግሞ አምነን የምንከተለው ሰው ዋጋ ያስከፍለናል። ዋጋ ከመክፈል በፊት ግን ጥንቃቄ ማድረግ ያስፈልጋል። ማንም ሰው ወጥቶ ራሱን ፕሮሞት ሊያደርግ ይችላል፣ ስራዎችን ፕሮሞት ሊያደርግ ይችላል። ያ ሰው ግን እስከ መቼ ነው የሚቀጥለው? እስከ የት ጋር ነው እውነት ነገር ያለው? ሙት ያነሳል። ዛሬ የሞተ ሰው ያነሳል ቢባል ልታምኑ ነው ማለት ነው። ስለዚህ ዋጋ ከምትከፍሉ፣ ገንዘባችሁን ከምታጡ ትክክለኛውን በሕክምና ተከታተሉ። ሌላው በንስሐ የሚፈታ ነው። እግዚአብሔር ደግሞ መጨረሻችሁ ለሞት የታዘዘ ከሆነ ለሞት የታዘዘን በሽታ ማንም ሰው ሊያድን ስለሚችል ባህላዊ ነው ዘመናዊ ነው እያላችሁ ገንዘባችሁን ባትበሉ ነው። ጥያቄ ግን ዮሐንስ ሽፈራው ከመሸሽ መጋፈጥ ይቀድማል። ከመሸሽ መጋፈጥ ይቀላልና ተጋፈጠው። የተፈጠረ ነገር ካለ በባንኩም ቢሆን ጥያቄ ሊያስነሳ ይገባል። አንተም ልትከሰስ ትችላለህ። መሸሽ ደግሞ አያዋጣም። መደበቅ አያዋጣም። ከመጀመሪያ ጀምሮ እሱ ሰው ይደበቃል። መደበቅ ደግሞ አያዋጣም። አዲስ አበባ ቢሆን እዚህ አዲስ አበባ ቢሆን ይያዛል፣ ይጣራል። ምን እንደሚሰራ ፍቃዱስ ምንድነው? የሚሰራበት ህጋዊ ነው ወይ? ይሄ ባንክ አካውንት የገባበት ገንዘብ የተጭበረበሩ ሰዎች በማን አካውንት ነው? አካውንቱ የማን ስም ነው? ይጣራል። ትክክለኛ ነገር ካለው ነፃ ያወጣል፣ ካልሆነ ግን ይታሰራል። ራሱ ዮሐንስ ሽፈራው ማለት ነው። ግን እንደዚህ በደፈናው በኔ ስም ተጭበርብረዋል ስራዬን አቁሜያለሁ ብሎ ብቻ ህዝቡን አንጀት ለመብላት ያደረገበት መንገድ ስቲል እኔ እየገረመኝ ስለሆነ ነው። ባይዘወይ እስኪ ቪዲዮን ላይክ አድርጉ፣ ሰብስክራይብ ማድረግ እንዳይረሳ። አዳዲስ ወሬ ሲመጣ ደግሞ ይዘን ከች እንላለን ማለት ነው። አመሰግናለሁ።